ሰውን ከሰው ስለማያግባባው ሰውን ከሰው ስለሚያጣላው በመጨረሻም ሕይወት አልባ ስለሚያደርገው አይነ ጥላ እንመለከታለን። የአባቶቻችን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎች ይህን ያህል በአጋንንት ለምን እፈተናለሁ? አጋንንትማ በእኔ ላይ ስልጣን የለውም ይላሉ። አጋንንት በንስሐ ተወስኖ የማይኖር ሰው ላይ፣ በጸሎት ተግቶ የማይኖር ሰው ላይ፣ በቅዱስ ቁርባን መለኮታዊ ጸጋ የማይኖር ሰው ላይ፣ በጾም በስግደት ያልበረታ ሰው ላይ ሁሌም አጋንንት የበላይነት አለው። አጋንንት አይዘናጋም። የተንኮል ስራውን በአግባቡ ያውቃል። እኛ 1 ሳምንት ብንጸልይ ለ1 ወር ጸሎት እንተዋለን። ጸሎታችንም በስጋዊ ስራ ምክንያት እግዚአብሔር የማያውቀው የለም እያልን ጸሎት የማንጸልይ ሰነፎች ነን። እግዚአብሔር የሚያውቀን ስንጸልይ ነው። እግዚአብሔር መከታ ከለላ የሚሆነን በጸሎት ወደ እርሱ ስንጮህ ነው። ይህንን ባላደረግንበት አግባብ አጋንንት የህይወት ግብግብ ቢገጥመን አይደንቅም። አጋንንት እኛን በተለያየ ነገር በመዋጋት የእግዚአብሔር ሰው እንዳንሆን፣ መንፈሳዊ ጸጋዎችን እንዳናገኝ፣ በተሰጠን እንዳንጠቀም የማበላሸትና የማኮላሸት ስራ ይሰራል። ምክንያቱም አጋንንታዊ ጥንታዊ ስራው ነውና። የወለላይቱ እመቤት ልጆች አጋንንት እኛን ማሰቃየት፣ ህይወታችንን ማበላሸት በእኛ አልጀመረም። መተናኮልን በእኛ እየተለማመደ አልኖረም። ይልቁንም በሰማይ ቤት የአዳምና የሔዋንን የሰማይ ህይወት የማጨለም ልምዱን ይዞ ነው ወደ ምድር መጥቶ በእኛ በአዳምና በሔዋን ልጆች አጋንንታዊ የበቀል መከራውን የሚያሸክመን። ከዚህ ጥንታዊ ክፉ ጠላታችን ጋር ለመዋጋት የፈተና ስልቱንና ተንኮሉን ማወቅ ለእኛ የማንቂያ ደውል ስለሆነ የክፋት ጠባዩን ስናውቅ ነው ለመዋጋት የምንችለው። ተንኮሉን ስናውቅ ነው የህይወታችንን መሰረታዊ ችግር የምናውቀው። ተንኮሉን ስናውቅ ነው አጋንንትን ከስም በላይ በሆነ የተንኮል ተግባሩን የምናውቀው። ስለ አጋንንት ውጊያ ሳስተምራችሁ ገድሉን ሳይሆን ተንኮሉን እንድታውቁ መሆኑን እወቁ። እንግዲህ ይህንን ክፉ የህይወት ጠላት ይዘን ነው ተዘናግተን የምንኖረው። የእግዚአብሔር ልጆች ከአይነ ጥላ አስከፊና መጥፎ ጠባይ አንዱ ሰዎችን ከሰዎች ጋር ያለማግባባት ተንኮሉ ነው። በተለይ ከቤተሰባችን ጋር፣ ከትዳር አጋራችን ጋር፣ ከስራ ባልደረባችን ጋር፣ ከእጮኛችን ጋር፣ ከጓደኛችን ጋር በምክንያትና ያለ ምክንያት እንዳንግባባ ያደርገናል። ካልተግባባን ደግሞ መስማማት አንችልም። ካልተስማማን ደግሞ አብረን መቀጠል አንችልም። ስለዚህ መራራቅን፣ መለያየትን እንደ መፍትሄ እንወስዳለን። ይህ በውስጣችን አሸምቆ የኖረው አይነ ጥላ አንዳንዱን እንኳን ከሰው ከራሱም አያግባባው። ስንት ሰዎች አለን የራሳችንን ባህሪ የማናውቅ። ስንት አለን ወጥ የሆነ ባህሪ ሳይሆን እንደ በጋና እንደ ክረምት ለሰው የሚሞቅ እና የሚቀዘቅዝ ያልታወቀ ባህሪ ያለን። አይነ ጥላው በሰዎች ውስጥ ያለመግባባትን ሴራ የሚሰራው በሁለት መንገድ ነው። አንደኛው ከማፀን ወይም ከልጅነታችን በመዋረስ ጠባያችንን በማቃወስ የሚጠቀምብን ሲሆን፣ ሁለተኛውና የብዙዎቻችን ችግር የሆነው ከጊዜ በኋላ የመጣብን አላስፈላጊ የጠባይ መገለጫዎችን በመጠቀም ነው። እግዚአብሔር ከሰጠን ጸጋዎች ውስጥ አንዱ የጠባይ ጸጋ ነው። ይህም ከሰው ተግባብተን ተስማምተን የምንኖርበት ትልቁ ጸጋ ነው። ሰው ይህን ጸጋ ሲያጣ ከማንም ጋር መግባባት አይችልም። የሰው ልጅ ጠባይ እንኳን ሰው ግሩማን የሆኑ የሚያስፈሩትን አራዊትን ማግራት፣ መግዛት ብሎም አብሮ መኖር ያስችለዋል። ይህን የቅድስና ጸጋችንን ያኔ በገነት ጸጋችን ሲገፈፍ ጥለነው ስለመጣን ዛሬ በራሳችን መልካም ባልሆነ ጠባይ ተጠቅተን ተሰቃይተን ሰውንም ስናሰቃይ እንታያለን። እግዚአብሔር ለእኛ ለሰው ልጆች በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የቅድስና ጠባይ እንድንላበስ አክብሮ ሰጥቶናል። ዛሬ ግን ከላይ ካሉት አባቶቻችን ታች እስካለ ነው ምዕመናን ቅድስና ርቆን ኃጢአቱ፣ ዘረኝነቱ፣ አድመኝነቱ፣ ክፋቱ፣ ዝሙቱ፣ ተንኮሉ ተጭኖን ቅድስና ቦታ አጥቶ ርኩሰቱ ተለብሶ እንደ ድሪቶ እንደ መቃብር እላያችን አምሮ ውስጣችን በኃጢአት ጠቁሮ በሰው ፊት ሙሉ በእግዚአብሔር ፊት ጎዶሎ በሰዎች ፊት ጻድቅ በእግዚአብሔር ፊት ግን የምንናቅ በሰዎች ፊት የከበርን በእግዚአብሔር ፊት የተዋረድን ነን። ከልጅነታችን የተዋረሰን አይነ ጥላ ለወደፊት ተንኮሉ እንዲመቸው ከልጅነታችን የጭቅጭቅ፣ የጠብ፣ የኩርፊያ፣ የተንኮለኝነት፣ የእንቢተኝነት፣ የልከኝነት፣ የእንቢተኝነት፣ የአልሸነፍ ባይነት እኔ ያልኩት ካልሆነ በማለት የራሱን የጠባይ መገለጫ ውስጣችን በማስረጽ ነውጠኛ ሰው ያደርገናል። እነዚህን ያልተወደዱ ባህሪ ይዘን እናድግና ከፍ ስንል ለራሳችን የራሳችን ባህሪ ግራ እስኪገባን ድረስ ከሰው ጋር ጥሩ ተግባቦት እናጣለን። ለዚህም ነው አንዳንዶቻችን ጥሩ መንፈሳዊ ሰው ለመሆን እንፈልግና መንፈሳዊ ጠባይ ግን አይኖረንም።
ለዚህም ነው ትዕግስተኛ መሆን እንፈልግና ነውጠኛ የምንሆነው። ትሁት መሆን እንፈልግና መገለጫችን ትህትና ሳይሆን ነገር በቁና ይሆናል። አይነ ጥላው በስውር የራሱን የክፋት ባህሪ በእኛ ውስጥ ያሳድጋል። ቤተሰቦቻችንም ጠባዩ ነው እሷ ከልጅነት ኃይለኛ ነው ኃይለኛ ናት እያሉ ስለተስማሙ ለባህሪያችን እውቅና እየሰጡን እናድጋለን። ራሳችንን ችለን ከሰዎች ጋራ ከጓደኛና ከቤተሰብ ጋራ በፍጹም መግባባት አንችልም። የኛ በሚመስል ግን በአይነ ጥላው ባህሪ ስም ይጠናወተናል። ሌላው ድንገት የባህሪ ለውጥ እናመጣለን። ሳናውቀው የኃይለኝነት የቁጣና እኔ ያልኩት ወደሚል አደገኛ የባህሪ ጥንውት ውስጥ እንገባለን። ከዛማ በሆነው ባልሆነው መቆጣት፣ መነጫነጭ የዘውትር ስራችን ይሆናል። ይህ የባህሪ አስከፊ ገጽታችን ነው ወደኛ የሚመጡትን መልካም ነገሮች ያሳጣን። አይነ ጥላው እኛ ላይ ቁጭ ብሎ በቁጣ መንፈስ ማህበራዊ ተግባቦታችንን ማቃወስ ይጀምራል። የሚያሳዝነው አይነ ጥላው ሰዎች የተናገሩንን መልካም ነገሮች ገልብጦ በማሳየት በሌላ አቅጣጫ በመተርጎም ለጠብ ይጋብዘናል። ለዚህም ነው አንዳንዶቹ አንቺ ነገር ማጣመም ነው የምትችው የሚባሉት። እጮኛሞችን ደግሞ ገና በጓደኝነት ጊዜያቸው ከሁለት አንዱ ላይ ያለው አይነ ጥላ በቃላት በንግግር በፍላጎት በምርጫ እንዳይግባቡ እንዳይስማሙ ያደርጋቸዋል። ይህ አለመግባባት እየዋለ ሲያድር ብሎም ሲከር በቀላሉ ያለማንም ግን በአይነ ጥላ ጣልቃ ገብነት መለያየት ውስጥ ይገባሉ። እየተዋደዱ እየተላመዱ በባህሪ በሚመስል አለመግባባት ስንቱ ለመለያየት በቅቷል። የስንቱ የእጮኝነት ህይወት በአይነ ጥላ ስውር ደባ ፍቅር አልባ ሆኖ ተቀጭቷል። የሚያሳዝነው በእጮኝነት ጊዜ የሚፈጠረው አለመግባባት ጭቅጭቅ ለሁለቱም ልክና አሳማኝ የሆነ ምክንያት አድርጎ ያሳያቸዋል። ታረቁ ሲባሉ እምቢኝ አሻፈረኝ ይላሉ። እጮኛሞችን አይነ ጥላው ማለያየት ሲፈልግ ከሁለት አንዱ ድንገት ባህሪውን ይቀይረዋል። ያልተለመደና አዲስ የሚመስሉ ነገሮችን ያሳያል። በዚህን ጊዜ መደባበር፣ መናናቅ፣ መቀዛቀዝ በመሃላቸው ይፈጠርና ወደ ሌላ የጥርጥር ድምዳሜ ውስጥ ከቷቸው ይለያያቸዋል። የሚዋደዱ የሚፋቀሩ እጮኛሞች ለሰው ግራ እስኪሆን ድረስ ለምን እንደማይግባቡ ለምን እንደሚጨቃጨቁ አያውቁም። በተለይ ዛሬ ጥሩ ጊዜ እናሳልፋለን ብለው ከተቀጣጠሩ በመሃል ድንገተኛ አለመግባባት ይፈጠርና ተጨቃጭቀው ይለያያሉ። ነገሩ ካለፈ በኋላ ነው ከሁለት አንዳቸው ጥፋታቸው የሚታያቸው። አይነ ጥላው የልቡን ካደረሰ በኋላ ነው ጥፋት ያለውን ፍንትው አድርጎ የሚያሳያቸው። እየተዋደዱ በፍጹም በነገሮች መግባባት የማይችሉት የዛሬን ፍቅርና የነገን ትዳር በማይወደው በአይነ ጥላው ምክንያት ነው። ይህን አይነት ባህሪ አይነ ጥላው በባለ ትዳሮች መሃል ለጠብ ብሎ ለመለያየት ይጠቀምበታል። ሚስት ለባል አንድ ነገር ከነገረችው ባል ሆዬ ሚስት ባላሰበችው ሳይሆን ፍጹም ባልገመተችው መንገድ ተርጉሞ ለጭቅጭቅና ለጠብ ያደርገዋል። በባል ውስጥ ያለው አይነ ጥላ የሚስትን ንግግር እንደ ህንድ ፊልም ተርጓሚ ገልብጦ ያሳየዋል። ሚስቱን እንዳያምናት እንዲጠራጠራት ያደርገዋል። ይህ ደግሞ ለአይነ ጥላው ለመለያየት መሰረት የሚጥልበት ድንገተኛ መንገዱ ነው። ይህ ደግሞ ለአይነ ጥላው ለመለያየት መሰረት የሚጥልበት አደገኛ መንገዱ ነው። ሚስት ላይ ያለው አይነ ጥላ ደግሞ ባል ገና ቤት ውስጥ ገብቶ ሰውነቱን እንኳን በአግባቡ ሳያሳርፍ አይነ ጥላዋ እሳት ለብሶ እሳት ጎርሶ ይጠብቋል። በማግባቷ የተበሳጨው አጋንንት በመለያየት ለመደሰት ትንታግ ምላሱን ባል ላይ ይዘረጋል። ባልም ይናገራል፣ አሊያም ይመታታል። አብሮም በስውር የኖረው አይነ ጥላ በትዳራችን መሃል በጠብ በጭቅጭቅ የፍቅር ጠንቅ ይሆናል። አይነ ጥላ ያለባቸው ባለትዳሮች በጠብ ጊዜ ተናግረው አይወጣላቸውም ወይም ተሳድበው አይረኩም። እየተርገፈገፉ ስሜታቸውን ቁጣቸውን መቆጣጠር አይችሉም። የወለላይቱ እመቤት ልጆች ከመቼውም በበለጠ ሁኔታ የትዳር ፍቺ በዘመናችን በዝቷል። የማያረጋጋ መንፈስ ተሸክመን የተረጋጋ የትዳር ህይወት መኖር አንችልም። የማያግባባ አይነ ጥላ ተሸክመን እንዴት በትዳራችን ተግባብተን እንኑር? የማያስማማ አይነ ጥላ ይዘን እንዴት በትዳራችን ተስማምተን እንኑር? ብዙዎች የትዳር አጋራቸውን ችግር አይነ ጥላቸው ከፍ አድርጎ እያሳያቸው ቢፋቱ የተሻለና ሰላማዊ ህይወት የሚኖሩ አስመስሎ እያሳሰባቸው ለፍቺ ይዳርጋቸዋል። አይነ ጥላ እርስ በርስ አላግባባ ብሎን ቢያፋታን ምን አይነት አይነ ጥላዊ ጥቅም ያገኛል ብንል፣ አንደኛ ትዳራችንን በማፋታት ይለያየናል። ሁለተኛ በቅዱስ ቁርባን ካገባን ቅዱስ ቁርባናችንን ያፈርሳል። ሶስተኛ ልጆቻችንን ይበታትናል። አራተኛ ቤተሰብ ከቤተሰብ በመለያየት ያራርቀናል። አምስተኛ የትዳር በረከታችንን ያሳጣናል። ስድስተኛ በትዳር ፍቺ ምክንያት መንፈሳዊ ህይወታችንን ችግር ውስጥ ይከታል። ሰባተኛ ግላዊ ህይወታችንን ያቃውሳል። ስምንተኛ ሌላ ትዳር እንድንይዝ
በማድረግ ሰማይ ክብራችንን ያሳጣናል። 9ኛ ለዘላለም ትዳር ጠል ሆነን እንድንኖር ያደርገናል። 10ኛ የተስፋ መቁረጥ ህይወት ውስጥ ይከተንና ዘማዊ ጠጪ ሰካራን በማድረግ ለተመሰቃቀለ ህይወት ይዳርገናል። 11ኛ ልጆቻችንን በአግባቡ እንዳናሳድግ ያደርገናል። 12ኛ የትዳራችንንና የልጆቻችንን ደስታ በማሳጣት ለከፋ ህይወት ይዳርገናል። የወለላይቱ እመቤት ልጆች ይህ ሁሉ የህይወት ጣጣ በአይነ ጥላ ምክንያት ባለመግባባት የሚመጣ ነው። የትዳር ጠንቅ የሆነው አይነ ጥላ የጣላቸው ብሎም ያለያያቸው እንኳን ሽማግሌ ጳጳስ ቢመጣ አይታረቁም። ጸጸቱና ቁጭቱ የሚመጣው ትዳሩ ሲፈርስ ልጆቹ ሲበተኑ ነው። በአንድ ወቅት ከሚስታቸው ጋር በመጣላት ሰላማቸውን ያጡ ካህን የቤት ጠባቸው ወደ ውጭ ወጥቶ ዘመድ ጎረቤት ተሰብስቦ አስታረቋቸው። ግን ሳምንት ሳይሞላ ተመልሶ ተጣሉ። ነገሩ እየከረረ ጠባቸው ከሳምንት ወደ ዕለት ተቀይሮ ለሸምጋይ አስቸገረ። ታዲያ በሚስታቸው ጭቅጭቅ የመረራቸው ካህን ሽማግሌዎች ሊያስታርቋቸው ሲመጡ አባቶቼ በሽምግልናው አትድከሙ፣ እናንተ አስታርቃችሁን ስትሄዱ አጅሬ ሹልክ እያለ እየገባ ነው ሰላሜን የሚነሳኝ። ስለዚህ ከዛሬ ጀምሮ ሚስቴን ሳይሆን ያን ስማይ ጠሬ መናጢውን ታግሼ እኖራለሁ እንጂ ሌላ ምን አደርጋለሁ አሉ ይባላል። እኚህ ካህን ቢያንስ የትዳራቸውን ጠንቅ በማወቅ እግዚአብሔር አንድ መፍትሄ እስኪሰጣቸው መታገሳቸው በራሱ አንድ መፍትሄ ነው። ይህ አይነት ብልሃት በእኛ ዘንድ ስለሌለ መፋታት እንደ አንድ መፍትሄ ተወሰደ፣ ትዳሩም ተናደ። ሌላ አብሮን አሸምቆ ተደብቆ የኖረው አይነ ጥላ ደህና ስራ ጀመርኩ ብለን ስራ መስራት ስንጀምር በተለያየ ምክንያት ካለቃችን ከስራ ባልደረባችን ጋር ማጨቃጨቅ ማነታረክ ይጀምራል። በዚህ ብስጭት ወይ ስራውን እንተዋለን አሊያም እንደተጠማመድን እንቀጥላለን። ፍቅርን አንድነትን የሚጠላው አይነ ጥላ እኛ ላይ አሊያም አሰሪያችን ላይ በመሆን በሰውየው ባህሪ ግልጽ ጥላቸውን ይጀምራል። ተግባብተን መስራት ሞት እስኪመስለን ድረስ ያከብድብናል። በዚህ አይነ ጥላ ጠባይ በስራ ባልደረቦቻችን ዘንድ መጠላትን እናተርፋለን። በስራ ታታሪ ብንሆንም አንመሰገንም። አይነ ጥላው በስራ ምክንያት የሚመጣልንን የደሞዝ፣ የእድገት፣ የስልጣን፣ የትምህርት ዕድል ባለመግባባታችን ያሳጣናል። አንዳንዶቻችንን በትምህርት ህይወታችን ከተማሪዎች ጋር መግባባት እንዳይኖረን ከሰው በማራቅ የብቸኝነት ህይወትን እንድንመርጥ ያደርገናል። ይህ ጠባያችን ሲያድግ በነገ ህይወታችን ላይ አሉታዊ ተጽዕኖ ይኖረዋል። አይነ ጥላው እጅግ ክፉ ከመሆኑም የተነሳ ከወላጅ እናት አባታችን ከወንድም እህቶቻችን ጋር በፍጹም ላያግባባን ይችላል። ወላጆቻችንን እንደ በዳይ አድርጎ በማሳየት በአስተዳደጋችን ምንም ውለታ እንደሌለብን አድርጎ በማሳየት ቤተሰባችንን እንድንጠላ ያደርገናል። ቁም ነገር ቦታ ስንደርስ ቤተሰባችንን እንዳንረዳ በድለው እንዳሳደጉን እያሳሰበ ከቤተሰብ ያርቀናል። በእንዲህ አይነት ክፉ ጥንውት ውስጥ ገብተን ነገ አግብተን ብንወልድም አይነ ጥላው የዘራነውን በልጆቻችን ያሳጭደናል። የወለላይቱ እመቤት ልጆች በየትኛውም ህይወታችን ከተፈጥሮ ባህሪያችን ያፈነገጠ ድንገተኛ የባህሪ ለውጥ በራሳችን ላይ ስናይ ቆም ብለን እናስብ። አይነ ጥላ ከሰዎች ጋር እንዳንግባባ በማድረግ ከሰው ተገልለን ተለይተን እኔ ከሰው ጋር መኖር አልችልም ወደሚል እሳቤ ውስጥ ይከተንና ሰው በሚኖርበት ዓለም እየኖር ሰው አልባ ያደርገናል። ህይወታችንንም ባዶ ያደርግብናል። ከሰው ተግባብተው መኖር ያቃታቸው ሰዎች ብቸኝነትን እንደ መደበቂያ ዋሻ ያደርጉታል። ብቸኝነት ሲብስ ለአእምሮ ህመም፣ ለስነ ልቦና ችግር ብሎም ለእብደትና ራስን ለማጥፋት ይዳርጋል። ስለዚህ ባለትዳሮች፣ እጮኛሞች፣ ጓደኛሞች በመሃላችሁ ውሃ የማያነሳ አለመግባባት ሲፈጠር ቆሙ ብሎ ማሰብ፣ መታገስ፣ ነገሩን በመንፈሳዊ አይን በመቃኘት ማጤን አለብን። ራሳችንን በመግዛት የቁጣ የንጭንጭ ባህሪያችንን ለመግታት ከሞከርን አይነ ጥላ ወደ ከፋ ደረጃ አያደርሰንም። መንፈሳዊ ሰው የመሆን አንዱና ትልቁ ጥቅም መለኮታዊ ዋስትናና ጥበቃ ማግኘት ነውና በመንፈሳዊ ሕይወታችን ከበረታን ሰልፉ የኛ ነው፣ ድሉ የእግዚአብሔር ነው። በቀጣይ በክፍል 4 አይነ ጥላ በሴት ማህፀን ይረገዛል። እንዴት ይረገዛል የሚል አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ